ድርጅት ጭራሽ ከአባልነት እነሱ ናቸው ያወጡኝ እና አባልነቴን ደግሞ እንዲህ ዝም ብሎ ለፈንስት እንደምናምን ነገር ብዬ እንትን አልኩኝ። ሁሉም በዚያው ላይ ነበር ሀሳብ ሲሰጥ ነበር። በዚያው ልክ ሲናገጣሚ እነሱ መጠቀም ፈልገዋል። መንግስትም በዚህ አጋጣሚ ለመያዝ ፍላጎት እንዳለው ነው እየሰሙ ያለውትና ትንሽ ነገሮች ያለሙና እንትና መከታው ሰላም ጤና ይስጥልን። እንዴት ናችሁ የጉባርች ቤተሰቦች? ማስረሻ ሰጤ ከኢየሩስ ጋር ሆነው መከታውና የህዋት ስምምነት በሀገር ደረጃም ቢሆን ትግሉን ለህዋት ማድረግ የለብንም የሚል ቆየት ያለው ስልክ ወጥቷል። እሱና አብረን እንሰማለን። አብራችሁን ቆዩ ማለት ነው። እሱ ነው ዋናው የዚህ ውሳኔ ያለ ችሎታው ያለሙና እንትና መከታው እሱ ነው ዋናው የዚህ ውሳኔ ባለቤት። አንተ ዋናው ነገር ለማኛ ነው ችግር የለም። ያለበት ሁኔታ እስኪ አይደለም ያው እስቲ እንግዲህ ኮሎኒ እየተንቀሳቀሰ ይመስለኛል። ከሱ ጋር እሱ የተወሰነውን ነገር ይቀርፈዋል እንጂ ትንሽ ስጋት አለው። እንደዚህኞች የድርሳና ኃይልም ያው ከወሎ መውጣት የለበትም በሚል እየፈለገኝ ነው ብሎኛል። መንግስትም ደግሞ በዚያው ልክ ሲናገጣሚ እነሱ መጠቀም ፈልገዋል። መንግስትም በዚህ አጋጣሚ ለመያዝ ፍላጎት እንዳለው ነው እየሰሙ ያለውትና ትንሽ ነገሮችን በእንትን ለርጋታ ማይተ ታለፋሉ። ችግር ያው እንዴት ታደርጊያለሽ? እንዴት ከወያኔ ጋር እንዴት ተብሎ ይሰራል? እንግዲህ ኢየሩስ ብዙ ነገር መንገር ስትችል ያው ዝም ነው ያለችን። በተለይ ከሀብታሙ ጋር ሲጣሉ እንደው መናገር ነበረባት። እንዲህ አይነት ሚስጥር ብታወጣ ትልቅ ነገር ነበር። ነገር ግን ማስረሻ በዛን ሰዓት ላይ ከወያኔ ጋር አንሰራም የሚለውን ጽንፍ በተለይ መከታው የሚባለው ሰው ደግሞ ያንን ነገር ይደግፍ ስለነበረ በመካከላቸው የነበረውን ክፍተት እንዴት ለማን ብለን ወጠን እንዴት ከህዋት ጋር ከወያኔ ጋር ሰው ስራ ይሰራል የሚለውን ተቃውሞ ቀደም ብሎ ጀምሮ ሲናገር የነበረ መሆኑን ነው እዚህ ስልክ ላይ መረዳት የቻልኩት። በተለይ ከሰሞኑ የመሳይንና የእስክንድርን መቃጠል ወይም ሌሎች የህዝብን እልቂት እንዳይቆም የሚያደርጉ የለየላቸው የኢትዮጵያ ጠላቶች፣ የሰው ልጆች ጠላቶች፣ የደም ነጋዴዎች መጥፋትና መጠፋፋትን በሀገር ኢትዮጵያ ላይ በህዝብ ኢትዮጵያ ላይ እንዲቀጥል ለማድረግ ውላልባ ጉዞን የሚሄዱ የነሱን ቆሻሻ ግብይት ብቻ በማሰብ የሚሰሩትን ነገር ሀብታሙ አያሌውም ከዛ በተለይ ከሻቢያ ጋር በተያያዘ ኢሳያስን እያደነቀ አብይን ይሳደብ የነበረበትና ሀገርን አሳልፎ ለመስጠት ብዙዎች ልደቱም ይሁን መታሰቢያ እንደዚህ ኤርትራ እኮ ማለት እንደዚህ ነች ጀስት እንዴት እንደዚህ ይሆናል እያሉ ሲሉ የነበረውን ነገር እና ይልቃልን ሁሉ ወሰዷቸውና ይሄ ሁሉ እንኩቶ ሀገርን ለማዋረድ በውስጣችን ተሰግስጎ የነበረ ክፉ ተባይ መሆኑንና በዚህ ወቅት ላይ መጠረጉን በተለይ የማስረሻ ሰጤ ይሄን ስልክ ስትሰሙ እውነትም የልጅ ምን አይነት ጠንካራ ልጅ ነው ብላችሁ እንድታደንቁት የሚያደርግ ንግግር ነው እዚህ ጋር ያለው። አብረን እንቆይ። እንዴት ከወያኔ ጋር እንዴት ተብሎ ይሰራል? ወያኔን ወደ ስልጣን ለመመለስ ከሆነ መጀመሪያ ለምን ትግሉስ ማድረግ አስፈለገ? እሱን እኮ ነው ወይ ተከራክረው ማሸነፍ ነው። እኔ በግልጽ ነው ለስራ አስፈጻሚውም እንትን የሶስቱ እዝ ስራ አስፈጻሚ ባለበት የእዝ አመራር ባለበት ነው ክርክሩንም የተነሳው አጀንዳውም የቀረበው እዚያ ላይ ሁሉም ተረተው ነው። እንዴት ወያኔን ከህዋት ጋር እንዴት ልንሰራ እንችላለን? ብልጽግናን ማሸነፍም ቢሆን ብልጽግናንም ካሸነፍን በኋላ ምን ፈጥረው መንግስት ላይ እኮ ካሁኑ ማሰብ ያስፈልጋል። ወያኔ እንዴት መልሰን 4 ኪሎ እናስገባት ይባላል። ጥይት ለማግኘት ጥያቄያችንን አሳልፈን እንደምናምን ነገር ብዬ እንትናው ሁሉም በዚያው ላይ ነበር ሀሳብ ሲሰጥ የነበረውና እንግዲህ ወያኔን ወደዚህ መመለስ በጥቅሉ የተጠለፈና የወያኔን ተልኮ በኢትዮጵያ ህዝብ ላይ በተለይም በአማራው ህዝብ ላይ
ለመፈጸምና ለማስፈጸም የሚሰራ መሆኑን ነው ይሄ ንግግር የሚገልጠው። እንዴት ከወያኔ ጋር እንትን እንዳለን ብልጽግና ብናሸንፍ እንኳን ከዛ በኋላ ስላለው መንግስት አሁን ነው ማውራት ያለብን ብዬ ስል ሁሉም በዚሁ ላይ ሐሳብ ይሰጥ ነበር የሚል ነው። ከነሱ ጋር ለጥይት ተብሎ የሆነ ነገር ቢደረግ እንኳን እንዴት እሱን ለማንገስ እዚህ ጋር ኢየሩስ እንኳን እንዴ ሲጀመር ወያኔን ለማንገስ ወደ ስልጣን ለመመለስ ከሆነ ጦርነት ለምን ያስፈልጋል የሚል መሞገቻም እያነሳች ነበር። ሐሳባቸው ይሄንን ነው የሚመስለው። እስኪ አስቡት። በዚህ ጉዳይ ላይ ሳታውቁ በተለይ ለገባችሁ ነው አስበውና አቅደው ለሚሰሩ ሰዎች ተውት። ግን ሳታውቁ በእውነት ነፃነት ያመጣል ብላችሁ በእውነት ኢትዮጵያን ያሰባችሁትን በጎ ነገሩን ውሰዱትና ያ ነገር ይሳካል ብላችሁ ያሰባችሁበትን መንገድ ወደኋላ እንደዚህ ቸክ እያደረጋችሁ እያሰሳችሁ ይሄንን ንግግር ስሙት። ትንሽ ልጁ ዝም ብሎ ያው ልጅነትም ስላለበት ነው ይሄ ፌስቡክ ምናምን ስም ይሰቅላል። ያለ ችሎታው ያለምን እንትና መከታው እሱ ነው ዋናው የዚህ የውሳኔው ባለቤት። አዎ ማለት ወደዚህ ውሳኔ ሊያደርስ የቻለበት ምክንያት ምንድነው ብሎ አስቀመጠ። አይ ያው እንግዲህ ወያኔ የምትል ወያኔን ጠልተን ብልጽግና እንድንወድ ነው። የብልጽግና ሰርጎ ገብጋም አለበት ማስረጃ አምጡ። እዚህ ካላችሁ አንድ ማስረጃ አምጡ። እኔ እንደዚህ አይነት ታሪክ ውስጥ የለውበትም። አለን ካላችሁ ደግሞ ሀሜት አይደለም አምጡት ምናምን እና ያው በዚያ ነው እንትን ያለው። መከታው የሚባለው እንግዲህ በሰሜን ሸዋ አካባቢ ያለው ልጅ ማለት ነው። ወያኔ ጋር እንዴት እንሰራለን እያለ የወያኔን ስምና የሰራውን ነገር እያነሳ ይሄ ማስረሻ ሲሞግት ማለት ነው። አይ አንተ ወያኔ እያልክ ከዛ ጋር ነገሩ የምታያይዘው በቃ ከብልጽግና ጋር ሰርጎ ገብነህ ማለት ነው በማለት እንደዛ አይነት ነገር ካለ ደግሞ እስኪ ማስረጃ አቅርቡ። እሱን ነገር አድርጌ ከሆነ የሚወሰደው ነገር ይወሰድ የሚል መሞገቻ ነው የሚያቀርቡት። መከታውና እዛ ጋር ያለው ነገር ከወዳ የተጫነውን ነገር በቅርቡ ማነው ጀነራል ተፈራ ማሞ እንዳረጋገጠው እኛ ያለን የትግራይ ህዝብም ሆነ የኤርትራ ህዝብ አይወጋም፣ ያንን በሽታውን ወደ ጥፋቱን ሁሉ አማራ ክልል ውስጥ እናደርጋለን ብሎ አማራን በአማራ ስም ተጠቅልሎ አማራን ለማጥፋት የሚሰራና በዛ ላይ የታቀደውን አሻጥር በአማራ ህዝብ ላይ ለመፈጸምና ለማስፈጸም የሚሰራ መሆኑን ጀነራል ተፈራ ባለፈው አረጋግጦልናል። በአደባባይ ወጥቶ ማንም ይሄን ነውር ለመሸፋፈን አይሞክርም በራሱ አንደበት ስለገለጠልን። እዚህ ጋም አይ ከህዋት ጋር ከሱ ጋር የምንሰራበት ይሄ ጥምዶ ተብሎ ጥምዶ ለጥፋት ማለት ነው መደመር ለልማት ጥምዶ ለጥፋት የሚለው ፋኖ ሸኔ ህዋትና ሻቢያ ተጣምረናል ብለው የጥፋት አሻጥራቸውን ቢያደርጉትም ያው ራሳቸውን የሚቀብራቸው እንደሆነ ይሄ ቀደም ብሎ የወጣ በተለይ ማስረሻ ከዚህን ጊዜ ጀምሮ እንግዲህ ተጽዕኖ ያርፍበት ነበር ማለት ነው። ኖርማሊ የኢትዮጵያን ጠላቶች አጀንዳ ለማስፈጸም የምንደክምበት እድል መኖር የለበትም። የተነሳ ነው ለህዝብ ብለን ከሆነ ለአማራ ህዝብ ብለን ከሆነ ያንን ህዝብና ህዝብ ብቻ መሰረት ያደረገ ህዝቡን ተጠቃሚ ሊያደርግ የሚችል የሌሎች ተጽዕኖ የሌለበት ትግል ማድረግ አለብን በሚል አይ የብልጽግና ይሄንን አስጠልተ ብልጽግና ልታስወድድ ነው የሚል ነው ጥርጣሬው። እንግዲህ እንደዛ አይነት ከሆነ ከህዝብ ጋር ያለው ነገር ጠልፎ የሚጣልበት ማለት ነው። እንደሱ የምትሉ ከሆነ መረጃ ማስረጃ አቅርቡና በዛ እንረታ የሚል መሞገቻም አለው። ለማብራራት ያክል ነው ጣልቃ የምገባው። እንጨርሰው። ዞሮ ትክክል አይደሉም፣ ዋጋም ያስከፍላቸዋል ብዬ አስባለሁ። ድርጅቱ ሁለት ሶስት ሰው እንትን የሚለው አይደለም። እንዴት ስንት ዋጋ የከፈልኩበትን ድርጅት ጭራሽ ከአባልነት እነሱ ናቸው ያወጡኝ እና አባልነቴን ደግሞ እንዲህ ዝም ብሎ አለ እንዴ? እንደዚያ በጎን በኩል የሚመጡት እንትኖች ተደራድሮ ጨርሷል፣ ለመንግስቶቹ ሊሰጥ ነው ምናምን የሚሉ ነገሮች ነበሩ። እስካሁን ማን ይዞኝ ነው ማለት የኔ ጥያቄ ምንድነው? ከዛ በፊት አሁን ትናንትና አባረናቸዋል ከማለታቸው በፊት አስቀድሞ እናንተን ያነጋገሯችሁ የተካሄዱ ውይይቶች አሉ? ለምሳሌ እናንተን ለመጠየቅና ትክክል አረጋችኋል አላረጋችሁም የሚል ነገር የመስፍንን ባነሳልሽ አምና የነበረ ነው። ድርጅቱ ራሳቸው ናቸው
ኃላፊነቱ ነው፣ ስራው ነው። ግን ደግሞ ላለቃው ማሳወቅ ነበረበት። ስራው ግን ስራውን የሰራ በሚል ነው ነፃ የተባለ ማለት ነው። አሁን ዛሬ የሚነሳበት መንገድ እኮ የለም። ከአመት ምናምን በኋላ ያው እንትን ነው። የኔንም በተመለከተ እኔ ከህወሓት ጋር አሰራም በሚል በተመሳሳይ ለረጅም ጊዜ ውይይቶች ላይ አቅርብ ያለው ከትናንትና በፊትም ይሄ ውሳኔ ሊወስኑ ከአንድ ቀን በፊት እስከ 11 ሰዓት ድረስ ክርክር ነበረው። ክርክሩም ደግሞ ከህወሓት ጋር ሆነን የምናስመልሰው የአማራ ጥያቄ አለ ወይ ካለ እንሂድ። በእኔ እምነት ግን ከዚህ የረከሰ ቡድን ጋር ህገ መንግስቱን ያረቀቀ ፌዴራል ስርዓቱን ያረቀቀ የኢትዮጵያን በብሔር ፌዴራሊዝም ወጥሮ ችግር ውስጥ የከተተ ይህንን ቡድን ዋጋለሁ እንጂ በታምር የእሱ አጋር አልሆንም። ጥይቱም ዲሽቃውም ሁሉም ይቅርብኝ ነው የኔ እንትን። ይሄ ደግሞ የሚገርመው ያ መግለጫ ወጣው ከኛ ባልነት ተሰርዟል የሚለው መሞገቻ ከማቀርባቸው ከአንድ ቀን በፊት በነበረው ላይ አይ እኔ ከህወሓት ጋር የምሰራበት ምንም ነገር የለም፣ ዲሽቃውም ሆነ ጥይቱ ምንም ነገር ሊቀር ይችላል፣ ሁሉን ነገር አሻጥር ሰርቶ እንግዲህ ህገ መንግስቱም ሆነ ኢትዮጵያ ውስጥ የብሔር ፌዴራሊዝም ወር ቋንቋን መሰረት ያደረገ መከፋፈልንና መጠፋፋትን ብቻ መዳረሻው አድርጎ ለዛ የሚሰራ እንጂ ሰዎችን አግባብቶ በጥቅምና በተጠቃሚነት የማያኖረውን ነገር ይሞግትበት የነበረውን ሁኔታ ነው የሚናገረው። ከዛ በኋላ ነው እንግዲህ ከኦልሞስት እሱ እንደዛ ካለ የተወሰኑ ቀናት በኋላ ነው ከመንግስት ጋር የተገናኘው። እነሱም ያንን መግለጫ ከኛ አይደለም ብለው ይሉ የነበረው የህወሓትን አጀንዳ ለማስፈጸም ፈቃደኛ ሆነህ ማስረሻ ሰጤ ትሰራለህ አትሰራም? ሰው ከአመት በፊትና ከዛ በፊት የነበረውን ነገር ይዞ አሁንም ሲሞግት አይ ከሱ ጋር መሰራበት ምንም ነገር የለም ሲል ከአንድ ቀን እንግዲህ በኋላ እነሱና ነከሌ ብለው የህወሓትን አጀንዳ ያልተቀበሉ ሰዎችን ከኛ አንስተናል የሚል አይነት እንትን ነው እዚህ ጋር እያወራ ያለው። እስኪ አሁንም ለበለጠ ለማብራራት ስለሆነ አብረን ቆይ። የእሱ አጋር አልሆንም፣ ጥይቱም ዲሽቃውም ሁሉም ይቅርብኝ ነው የኔ እንትን። ከዚያ በኋላ እንግዲህ ለመምታት ሞከሩ፣ አመለጥኩ። እንግዲህ ከአባልነትም ከእንትንም ሰርዘናል ነው ምናምን ብሎ አወጡ አሉኝና ፍላጎቱ ማስወግድ ነበር። ይህንን አጀንዳ የሰጠቻቸውም ራሱ ህወሓት ናት። በቃ ማስተር ማይንድ ማን ነው ያወጣሉ እነሱ። እነማንም ብናጠፋ እንደፈለግን መሆን እንችላለን፣ እንሸጣለን፣ እንለውጣለን ብሎ ያስባሉ። ስለዚህ አስወግዱት ነው የተባሉ። እሱን አስወግዱት፣ ኮሎኔሉን አስገድዱት ነው የተባሉ። ዳግም የሰውዬ ለፖለቲካ ትግሉ እንቅፋት ነው። ስለዚህ ይሄ በጣም የሚገርም ነገር ነው። በተለይ አስወግዱ የሚባለውን እነ ከፍ ያለውና እነ ውባንተ የሚባሉትን የቅርብ ጊዜዎችን ብናነሳ ከዛ በፊት የሚሆኑ እነ ፕሮፌሰር አስራት ወልዴስ የተመቱበትን ከዛም በኋላ ሌሎችም ቢሆኑ እውነታቸው እንዳይወጣ ከቻሉ መግደል ካልቻሉም ከሀገር ማስወጣትና እንዲሁም በተለያየ ቆሻሻ ነገር ከኋላ ሆኖ በመለጠፍ በህዝብ ዘንድ ቅቡልነታቸውን ማሳጣት፣ ማሳሰር፣ ማጎሳቆል፣ ሀቅንና ለሀቅ የሚኖርን ሰው ማዋረድ የነዚህ ወራዶች የህወሓትና የሻዕቢያ እየዛም ደግሞ ቅንጥብጣቢ የሚቃርሙ ኢትዮጵያ ውስጥ ተወሽቀው በፖለቲካ ስም በሰሞን እዚህ ኢህአፓ ነው እንደዚህ የሚባለውን ድርጅት መውሰድ ትችላላችሁ። እናት ፓርቲም ሆነ ሌላ አገርን ለማፍረስ እየተባበሩ የሚያወሩ ፓርቲዎችን ብትወስዷቸው ደም መጣጮች፣ ከሃዲዎች፣ ነውረኞች በሐሳብ በመሞገትና ለህዝብ ዋጋ በመክፈል ህዝብን ነፃ ሊያወጡ የተወከሉበትና በዛ ስም ተዋቅረው ከፊት መቆማቸውን ረስተው የራሳቸውን ነውረኛና በውርደት የተሞላ ህይወት ለህዝብና ለሀገር ሲሰጡ ኖረው ዛሬም ያንን የረከሰ ነገር በነፃነት ስም ባርነትን ለህዝብ የሚያወርሱ እውነትን ይዘው ለእውነት አቋም ያላቸውን ሰዎች ደግሞ ሲያስበሉና ሲበሉ ሲገሉና ሲያገዳድሉ ወይም ከሀገር ሲያስወጡና በተለያየ መልኩ ነውርን ሲፈጽሙበት የነበረው ነገር ገላጭ ነው እዚህ ጋር ማስረሻ የሚናገረው። ምክንያቱም ሊገሉኝ ነበር፣ እሱ አልተሳካም። ኮሎኔሉም እንደዚህ ነበር፣ ያወጥመድ ስላልተሳካ ሌላኛውን ነገር እንደዛ አደረጉ። ሰዎችን ማስገደልና ምን ማለት ደግሞ ይሄ እቅድ የህወሓትና ላኪዎቹ እንደሆነ አውቃለሁ።
ማንን ብንመታ እኛ እንደፈለግን የረከሰ ነገራችንን በህዝብና በሀገር ላይ ማኖር እንችላለን የሚል ያሻጥርና የሸረኝነት ወይም የሰይጣናዊ ወይም ዳቢሎሳዊ እሳቤና ተግባርን የኖሩበት መሆኑን አብራርቷል። ስንት ሰው ግን ይሰማል? ጤነኛ የሆነ ሰው፣ ነገሮችን በቅንነት የሚፈታ ሰው፣ ኃላፊነት ያለበት ሰው፣ የሱን አስተዋጽኦ በመልካም ለማድረግ የሚተጋና የሚሰራ ሰው ማንም ሰው ቢሆን እንዲጠቀም፣ ደስ እንዲለው፣ እንዲያተርፍ፣ እንዲተርፍ፣ ስኬት ከሱ ጋር እንዲሆን ለዛም ኃላፊ ሆኖ በዛ ሰው ምክንያት የተገኘ በመሆኑ ደስ የሚለው እንጂ በሱ ስራና በሱ እቅድ እሱ በቀሰቀሰው ማንኛውም ነገር እሱ በተናገረው ማንኛውም ነገር ህዝብ እንዲሞት፣ ሀገር እንዲፈርስ፣ ህዝብ እንዲፈናቀል፣ እንዲራብ፣ እንዲታመም፣ እንዲገዳደል እንዴት ያደርጋል? ስለዚህ ማን ነው ጤነኛ? ማን ነው በሽተኛ? ሀገር ለማፍረስ አስቦና አቅዶ የሚሰራው የሀገርን ሰላም እያደፈረሰ ሀገርን አሁንም ለበለጠ ሰላም ማጣት የሚዳርግ ድሽቃና ብሬን ክላሽና ሌሎች መሳሪያዎችን የሚሰጠው ወይስ ሀገርን እንደ ሰላም በሰላም ለማኖር ከገባንበትም ችግር ቢሆን ለማውጣት ሰላምን አማራጭ አድርጎ የሞተው ይሙት፣ ከዚህ በኋላ ቢያንስ ሰው መሞት የለበትም፣ ድሽቃና ብሬን የምትልኩም ካላችሁ የውሃ መሳቢያ ጄኔሬተሮችንና ኮምባይነሮችን ትራክተሮችን ላኩልን ብሎ የጠየቀ የትኛው ነው ጠላት? የትኛው ነው ወዳጅ? በዘመነ ድሮን ቆመ ጠብቀኝ ይዞ ቆሞ የቀረው ወንድሙን ጎረቤቱን በመግደል በደም የተበከለ ሰዎችን እያገተ ትምህርት ቤት እያወደመ መምህራንን እየገደለ ተማሪዎችን ከትምህርት ገበታቸው እያስኮበለለ በዘረኝነት በሽታው ሌሎችንም በሽተኛ አድርጎ በሀገሩ ላይ ባይተዋርነትን የሚያነግስና ራሱን በባዶ ቤት ቆልፎ ሀገር ለማፍረስ የሚሰራው የቱ ነው ጤነኛ? ጤነኞች ከሆን ጤነኞችን እናያለን፣ በሽተኞች ከሆንም በሽተኞችን እናያለን። ምክንያቱም ሁሉም ሰው ከራሱ ጋር የሚገጥምለትን ነው የሚያየው። ጽንፈኛ፣ ዘረኛ፣ ጎጠኛ፣ ደም አፍሳሽ ገዳይነትንና ልዩነትን በማንገስ ጥላትነትን ለመኖርና በቀልን ለማውረስ የሚሰራ ሁሉ በቀለኛ፣ ዘረኛ፣ ጎጠኛና ትዕቢተኛ እንዲሁም ለጥፋት ገስጋሽ ይሆናል። እውቀቱም፣ ሰውነቱም፣ ገንዘቡም፣ ማንነቱም ለጥፋተኞችና ለአጥፊዎች፣ ለገዳዮችና ለተገዳዮች ኢንቨስት የሚደረግ ሲሆን መልካምን አስበው በመልካም የሚኖሩ በውስጣቸው ያለ በእዝነት እና ለሰዎች በማሰብ የአዳኝነት አቅማቸውን በከፍታ ላይ ለማስቀመጥ የሚሞክሩ ደግሞ ኢትዮጵያን ለማሻገር በደለኞችን በማየት ሌላ በደል እንዳይመጣ በደላቸውንም በማበስ እርቅን ይመርጣሉ። እርቅን የማይወድ በግልጽ ሰይጣን ነው። በሽምግልና መካከል ላይ ሰላምን የማይወድ ሰላምን የሚያወግዝ በግልጽ ሰይጣን መሆኑን በተደጋጋሚ ጊዜ ተናግራለን። ሰውን የሚመስል ሰይጣን በአደባባይ ማየት ከፈለጋችሁ የሰላም አማራጭን ገፍተው የሚሄዱ ሰዎችን ተመልከቱ ይባላልና እኔና እናንተ የትኛውን ነን? ሀገር ለማሻገር የኛን ዋጋ በመክፈል ሰላምን ለማምጣት የተበደለ እንዲካስ በዳይም እንዲጠፋ ሀገር ለማሻገር ነው የምንሰራው? ቁጭቱ ለዚህ ነው ወይስ ጠላት የሰራውን ቁስል እያከክን ለሌላ መጠፋፋት መነሳሳት? በዛም ይሁን በዚህ ኢትዮጵያዊ መሆን የፈለገ ሰው መሆን የፈለገ ራሱን ያትርፍ። ምክንያቱም ጎጠኞች፣ መንደርተኞች፣ ጽንፈኞች፣ ዘረኞችና ባንዳነት ክብራቸው የሆኑ ደም አፍሳሾች የባዕዳ ፈረስ ሆነው የሚሄዱ ማንኛውም አካል በያሉበት የትኛውም ዓለም ጫፍ ላይ የሚጠፉበት ዘመን ነውና ሀገር እንስራ። በሀገር ነው የምንከበረው። በባንዳነት ክብር የለም፣ ውርደት ብቻ ነው። በገዳይነት ክብር የለም፣ ባዳኝነት ነው። በቀማኛነት በዘራፊነት ሰው በማገትና ልማትን በማስተጓጎል አይደለም እድገት የሚገለጠው ነውረኝነት እንጂ ከዛ ይልቅ ዘመኑን የሚመጥን ለሀገር ሰላም ለሕዝብም ደህንነት እንዲሁ የራሳችንን ተሳትፎ በመልካም ያደረግን እንደሆነ ታላቆች እንሆናለን። ታላቅ መሆን የፈለገ መልካም ነገርን እየስራ ነውረኛንና በቅርቡ የእሳት ራት ሆኖ ራሱን በራሱ አቃጥሎ የሚፈጅ ከሆነም እንደዚሁ ህወሓትና ሻዕቢያን ይምሰል፣ ደም አፍሳሹን ይሁን። ነገር ግን እሱንና መሰል በሽታዋን ሁሉ ኢትዮጵያ አራግፋ ኢትዮጵያውያን አራግፈው ቆሻሾችን ባንዳዎችን ሁሉ አቃጥለው በክብራቸው ይቆማሉ፣ ኢትዮጵያን ያሻግራሉ።
የኔና የመልካም እህት ወንድሞቼ ኢትዮጵያ ፈጣሪ በክብሩ ያሻግራታል። ለሰው ልጆች ሁሉ በረከት የምትሆን ኢትዮጵያን በቅርቡ እናያለን። መልካም ጊዜ